የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ ሲሆን ትላንት ከአሰብ ወደብ በ60 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር የጎበኙ ሲሆን ዛሬ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊሪፎ በምትባል ቦታ ጉብኝት ሲያደርጉ ውለዋል። ጉብኝቱም ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታው ግንዛቤ ሰጥተዋል። ይህ የጠቅላይ ሚኒስትር አብይ አህመድ አሊ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካሳይና የደህንነት ሚኒስትሩ ሬድዋን ሁሴን ከአሰብ ከተማ በ60 ኪሎ ሜትር ርቀት ላይ በምትገኘው ቡሬ ከተማ ገቡ የሚለው ዜና የ4 ኪሎንና የአዲ ሃሎን የጦርነት ነጋሪት ጉሰማ እውን እያስመሰለው ነው። ቡሬ የምትባለው የአፋር ጤንጥዬ መንደር እንዲህ ያለ ትኩረት ለመሳብ የቻለችበት የራሷ ታሪካዊና ስልታዊ ስትራቴጂክ ምክንያት አላት። ወደ ሩቁ ዘመን ታሪኳ ከመዝለቃችን በፊት ባሳለፍነው የ2017 ዓ.ም ሐምሌ ወር የሆነውን ነገር ብቻ ብናስታውስ እንኳ የቦታዋን ወሳኝነት እንገነዘባለን። ሐምሌ 9 ቀን 2017 ዓ.ም የወጡ ዘገባዎች በኢትዮጵያና ኤርትራ ድንበር አካባቢ ስልታዊ ቦታ በሆነችው ቡሬ ግንባር ከኤርትራ የተወረወረ እንደሆነ የተገለጸ ከባድ መሳሪያ ወደ ኢትዮጵያ ድንበር አልፎ ወድቋል ብለው ነበር። በጦርነት ቋንቋ ቡሬ ግንባር ከኢትዮጵያ አቅጣጫ ለሚጓዝ መንገደኛ ወደ አሰብ መግቢያው ሁነኛ በር ነው። እናም በአካባቢው ትንሽ ነገር ኮሽ ስትል መነጋገሪያ ትሆናለች። ያሁኑ የትግራይ ክልል ጊዜያዊ አስተዳደር ሌፍተናንት ጄኔራል ታደሰ ወረደ በ1992 የኢትዮ ኤርትራ ጦርነት ጊዜ መለስ ዜናዊን ሳያማክሩ በቡሬ ግንባር በርካታ ጦር አሰልፈው ከሻዕቢያ ጋር በመዋጋት አሳዛኝ ዋጋ እንደከፈሉና እንደተሸነፉ የዚያኔው አለቃቸው ሌፍተናንት ጄኔራል ዮሐንስ ገብረ መስቀል አዙሪት የተባለው መጽሐፋቸው ላይ አስፍረዋል። ተስፋዬ ገብረአብ ደግሞ ከዚያ ሽንፈት ጀርባ የሌፍተናንት ጄኔራል ጻድቃን ገብረትንሳኤ የአመራር ድክመትም አለ ሲል ጽፏል። ጄኔራል ታደሰ ወረደን ጨምሮ የዚያን ጊዜ ከመለስ ዜናዊ በተቃራኒ የቆሙ እንደ ጄኔራል ጻድቃን ገብረትንሳኤና ስዬ አብርሃ ያሉ ልሂቃን አላማቸው አሰብን በጦርነት ወደ ኢትዮጵያ መቀላቀል ነበር ተብሏል። ቢሆንም ግን በቦታው ድንጋያማነት፣ በረሃማነትና በኤርትራ ጦር ከባድ መከላከል የተነሳ ሳይሳካ ቀርቷል። የአሁኑ ጠቅላይ ሚኒስትር አብይ አህመድ ወዳጅና በጠቅላዩ ግብዣ አዙሪት የተባለውን መጽሐፍ እንዳስነበቡ የገለጹት ጄኔራል ዮሐንስ ገብረ መስቀል ያንን የቡሬ ውጊያ በምዕራብ ግንባር ተካሂደው ሊደርሱ ወደሚገባቸው ርቀት ሳይደርሱ ድንገት እንዲቋረጡ ከተደረጉ የማጥቃት ዘመቻዎች በኋላ የተወሰኑ ቀናት ቆየት ብሎ በቡሬ ግንባር ማጥቃቱ እንዲቀጥል ተደረገ በማለት አጀማመሩን ያስታውሳሉ። አክለውም በአክሱም ከተማ ሆኖ እቅዱን የነደፈው የጀነራሎች ቡድን እንደ ዋና የማጥቂያ ግንባር የምዕራብ ግንባር እንዲሆን እንደ ደጋፊ አቅጣጫ መካከለኛ ግንባር ማለትም የጾረናና የዛላምበሳ ግንባር እንዲሆን በትንተና ተስማምቶ በእቅዱ ላይ ይህንን አስፍረንም ነበር ይሉና በቡሬ ግንባር ግን ቦታው ሐሩርና ፀሐይ የበዛበት ገላጣና ሜዳማ ስለሆነ እዚያ ባለው ከባድ የአየር ንብረት ምክንያትና በዚያ ከባድ የአየር ንብረት ውስጥ ሆኖ ችግሩን ተቋቁሞ ሊዋጋ የሚችል ወታደር ስላላዘጋጀን በቡሬ ግንባር አንዋጋም የሚለው ውሳኔ ጥያቄና ክርክር ሳይነሳበት ጸድቆ ነበር ይላሉ። በጀነራሉ ምስክርነት መሰረት በጾረና ግንባር የነበረው ጀነራል ታደሰ ወረደ 7 ክፍለ ጦሮችን ይዞ ወደ ቡሬ ግንባር በመሄድ አጥቅቶ አሰብን ለመያዝ ይሰማራል። ጆን መንጋግ በመጽሐፋቸው ክፍለ ጦሮቹ እዚህ ግባ የሚባል እቅድ ሳይኖራቸው በየተራ ግቡ እየተባሉ ለ3-4 ቀናት ተዋጉ። የአፋር ጥቋቁር አለቶች የሸፈኑት መሬት ሰፊ ነው። አንድ የመድፍ ወይንም ታንክ ሽል ተተኩሶ ባለቶቹ ላይ ሲወድቅ ፍንጣሪው ቢያንስ ከ50 እስከ 60 ወታደር ከጥቅም ውጭ ያደርጋል። የአፋር የተፈጥሮ ጫናም ከምንገምተው በላይ ነው። በውሃ ጥም ሰው በቀላሉ ህይወቱን ያጣል። በፀሐይ ሐሩርም ምክንያት ሰው በቀላሉ አእምሮውን ስቶ ይወድቃል። በቀላሉም ለእልፈት ይዳረጋል። ለዚህ ነበር በቡሬ ሳንዋጋ በሌሎች ግንባር ተዋግተን ስራችንን እንስራ ያልነው እያሉ ይጸጸታሉ። ዮሐንስ ገብረ መስቀል ትረካቸውን ይቀጥሉና ጀነራል ታደሰ ወረደም ክፍለ ጦሮችን አንድ በአንድ ሂዱ ግቡ እያለ በየት እንደሄዱ እየጠፉበት የኤርትራ ሰራዊት የከባድ ብረትና የተፈጥሮ ሰለባ በመሆን የብዙ ሰራዊት አባላት ህይወት ጠፋ አስታውሳለሁ። ጦርነቱ ቆሞ ሰላም አስከባሪ ወደ ቦታው እንደገባ ቀጠናው በሬሳ ብዛት ስለተበከለ እዚያ የሰፈረው ኃይል በሬሳ ብዛት ስራዬን መስራት አልቻልኩም ብሎ ለኢትዮጵያና ለኤርትራ መንግስት ሪፖርት በማድረጉ አብራችሁን ሬሳችሁን ልቀሙ የሚል ሐሳብ ለሁለታችንም ወገኖች ቀርቦ ነበር። ኤርትራ ግን እኔዛ የወደቀ ሬሳ የለኝም ብላ አሻፈረኝ ስላለች እኛ የሰላም አስከባሪውን አቤቱታ
ተቀብለን ሬሳውን ለመቅበር ተንቀሳቅሰናል። የወሰደብን ጊዜና የጠየቀን ጥረት ከባድ ነበር። እኔ ብቻ ሳልሆን ሌሎች ጀነራሎችም ጭምር ከጸደቀው እቅድ ውጪ ለምን በቡሬ ተዋጋን? ለምንስ ከእቅድ ውጪ ሄደን ህይወት ቀጠፍን? ተጠያቂ መኖር አለበት ብለን ጦርነቱ ሲገመገም አንስተነው ነበር። ሆኖም ከመንግስት እውቅና ውጪ ጀነራል ጻድቃንና አቶ ስዬ አብርሃ ከሌሎች አቶ መለስን ሲቃወሙ ከነበሩ ሰዎች ጋር በሚስጥር ተወስኖ ቡሬ ሂዶ እንዲዋጋም ወዲ ወረደን እንደላኩትና ግምገማውም ሆነ ተብሎ ተደባብሶ እንዲታለፍ መደረጉን ብዙዎቻችን ጀነራሎችና ምን ነበር። ይህ የቡሬ ግንባር እቅድ አልባና ህገወጥ ጦርነት ከመጀመሪያው ዓመት የጾረና ሽንፈት የባሰ ውድቀት ሆኖ ተመዘገበ በማለት ምስክርነታቸውን ይደመድማሉ። ባሳለፍነው ሐምሌ ወር በወጡ ዘገባዎች መሰረት ጀነራል ታደሰ ወረደ ከ25 ዓመታት በፊት ሺዎችን በተሳሳተ የጦርነት አመራር ባስፈጁበት ህዝባዊ ግንባር ሐርነት ኤርትራ ወይንም ሻዕቢያ ግን አሰብን በጠንካራ መከላከል ባተረፈበት ግንባር ወደ ኢትዮጵያ አቅጣጫ ተኩሶ ነበር። ይህ መስመር ከትግራይ መከላከያ ኃይል ወይንም ቲዲኤፍ እንደወጡ የሚገለጽላቸው የሐራ መሬት ታጣቂዎች በጠቅላይ ሚኒስትር አብይ አህመድ መንግስት አረንጓዴ እንደበራላቸው የሚነገርላቸው ብርጌድ ንሓመዱ የተባሉ የኢሳያስ መንግስት ተቃዋሚ ኃይሎችና በቅርቡ ለአብይ መንግስት ድጋፋቸውን በገለጹ የቀይ ባህር አፋር ታጣቂዎች የተሞላ ነው። የኢፌዴሪ መከላከያ ሰራዊት ዝነኛዋን የቡሬ ግንባር ምሽጉ በትክክል ስለመያዙ አመላካች መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ እልል ያለ ፍቅር ውስጥ በነበሩባቸው 2010 እና 11 ዓመተ ምህረት ደማቅ ቀናት ግን ለ20 ዓመታት ካደፈጠበት ምሽጉ መውጣቱን አብይ አብስረው ነበር። አንድ የቡሬ አካባቢ ነዋሪ መስከረም 1 ቀን 2011 ዓ.ም አብይና ኢሳያስ አሰብን ሲጎበኙ እሳቸው ወደ ቅርብ ሩቃቸው አሰብ ያደረጉትን ጉዞ ለጀርመን ድምጽ ሬዲዮ ነግረውት ነበር። የአፋሯ ቡሬ ከተማ ነዋሪው ወደ ሌላኛዋ የአፋር ቀዬ አሰብ ሲደርሱ ያገኙት ሰው የናፈቀው ከተማ እንደነበር ተናግረዋል። ከተማው ሰው የናፈቀው መሆኑ ነው የሚያስታውቀው። ነዋሪዎቹም ሰው ናፍቋቸዋል። እኛ መጀመሪያ ስንገባ አንዲት ትልቅ እናት አስቆመችንና ሰንደቅ ዓላማ ሰጠናት። ከዚያ መሬት ተደፍታ አለቀሰች። እንዳለ መኪናው ላይ የነበረው ሰው እሷን ተከትሎ ለቅሶ በለቅሶ ሆነ ሲሉ የተመለከቱትን ተናግረዋል። ለቡሬው ነዋሪ ከጥቂት ጊዜያት በፊት ድንበርና የወታደር ምሽት ተሻግሮ አሰብን መጓዝ የሚሞከር ቀርቶ የሚታሰብ አልነበረም። ላለፉት 2 አስርት ዓመታት የቡሬ አካባቢን ጨምሮ ኢትዮጵያና ኤርትራ የሚጎራበቱባቸው የድንበር አካባቢዎች በከፍተኛ ወታደራዊ ጥበቃ ስር በመውደቃቸው እንቅስቃሴው ደቆ ቆይቷል። እንደ አሰብ ሁሉ ትንሽቱ ቡሬ የነበራት እንቅስቃሴና የነዋሪዎቿ ተስፋ በጦርነቱ ተዳፍኗል። ከኤርትራ ድንበር 15 ኪሎ ሜትር ገደማ ርቀት ላይ የምትገኘው ቡሬ የከተማ መልክ ይኑራት እንጂ የነዋሪዎቿ ቁጥር ከ5000 አይበልጥም። አንድ ጤና ጣቢያና አንድ መለስተኛ ሁለተኛ ደረጃ ትምህርት ቤት ብቻ ያላት እግዜሩም መንግስታትም የረሷት ከተማ ናት። ነዋሪዎቿ የተሻለ ሕክምና ካሻቸው 200 ገደማ ኪሎ ሜትር አቋርጠው ዱቡቲ መሄድ አለባቸው። 8ኛ ክፍል ያጠናቀቁና የሁለተኛ ደረጃ ትምህርት የሚፈልጉ ወጣቶች ወደ ኤልዳር ወረዳ ያቀናሉ። የቡሬው ነዋሪ እንደሚሉት የከተማዋ እንቅስቃሴ የተፋዘዘ ሆኗል። የኢትዮጵያ መንግስት የአሰብ ወደብን ለመጠቀም ፍላጎት ካሳየ በኋላ በቡሬ አቋርጦ ወደ ኤርትራ የሚያመራው መንገድ ነፍስ ይዘራ ጀምሮ ነበር። በሂደት ግን ተረስቷል። እነሆ ከ7 ዓመታት በኋላ ደግሞ ሌላ የጦርነት ወሬ ተከትሎታል። በዚህ ሰሞን ደግሞ ጌታቸው ረዳና ሬድዋን ሁሴን ቡሬ ላይ ታይተዋል።